ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁኝ? ዕለተ ሰኞ ጥር 11 2018 በኢትዮጵያ ዘመን አቆጣጠር የጋት ዕለታዊ አጫጭር መረጃዎች ከዚህ እንደሚከተለው ወደ እናንተ ደርሳለሁ። ዘወትር እንደምጠይቃችሁ እናንተም እንደምታደርጉት በብዛት ላይክ አድርጉ፣ ሸር አድርጉ፣ ሀሳብ አስተያየታችሁን አካፍሉ። በጋራ ልዩነቶች ካሉ የበለጠ የምናያቸው መረጃዎች በጋራ የምንመማርበት ካለ እሱን አስተያየት መስጠትም ይህንን ደግሞ ብታየው የሚል ሪኮመንዴሽን እቀበላለሁኝ እንደ መምህርነቴ። የጋት ሚዲያ ሜምበር ሁኑ፣ በሱፐር ቻት በሱፐር ታንክስ ደግፉ። በአገር ውስጥም ከሀገር ውጭም በዓሉን እያከበራችሁ ላላችሁ መልካም የጥምቀት በዓል። እንግዲህ ዛሬ ሁሉም ታቦቶች በሺህ የሚቆጠሩ በ10 ሺዎች የሚቆጠሩ ታቦታት ወደ መንበራቸው ተመልሰው እየገቡ እንደሆነ የተጠቃለለ መረጃ ኦፍኮርስ የፌዴራል ፖሊስ፣ የክልል ፖሊሶች፣ የአዲስ አበባ ፖሊስ የተጠቃለለ መረጃ የሚያወጡ ነው የሚሆነው። እሱን እንጠብቃለን። ዞሮ ዞሮ ከቃና ዘገሊላ ነገ በ12 ወደ መንበሩ የሚመለስ ታቦታቶች ከቅዱስ ሚካኤል ታቦታት ውጭ ሌሎቹ ወደ መንበራቸው እየተመለሱ ነው በሰላም። እኛም ሸኝተናል። ደግሞ የከርሞ ሰው ይበላል፣ እድሜ ጤና ይስጠን። ከማያልቀው ከስተታችንም እንድንማር በጎነታችንን ማጠናክረን እንድንቀጥል መኖር ጥሩ ነው። ከፍታውን ዝቅታውን እየተማርን እየሰከን እንድንሄድ መኖር ጥሩ ነው። የጋት ሚዲያ ሜምበር ሁኑ። ጋት ሚዲያን ሰብስክራይብ እንዲያደርጉ ሰዎችን አግባቡ። መልካም በዓል በድጋሚ። ሁለት አጫጭር መረጃዎች አሉኝ። አንደኛው የሱዳን ሚኒስትር ኢትዮጵያ ከስምምነት ውጭ ታላቁ የኢትዮጵያ ህዳሴ ግድብን ስለሞላች ካሳ ልትከፍለን ይገባል የሚል ንግግር ማቅረባቸውን ጠቅሶ ኢጅፕት ኢንዲፔንደንት ከ6 ሰዓት በፊት ዘግቧል። ምንድን ነው የሚለው? ግራንድ ኢትዮጵያን ሬሰንስ ዳም መስት ፔይ ኮምፐንሴሽን። ለምንድን ነው መስት ፔይ ኮምፐንሴሽን ቱ ኢጅፕት ኤንድ ሱዳን? ሚኒስትር ኦፍ ዋተር ሪሶርስ ኤንድ ኢሪጌሽን ሃኒ ሰለም ኦን ሰንደይ ዲማንድድ ዛት the Grand Ethiopian Renaissance Dam God pay compensation for the damage it has caused to Egypt and Sudan. ይላል በዚህ during his participation in the Senate plenary session መክፈቻው ላይ ማለት ነው። the minister added that no dam of the size of the Ethiopian dam has ever been built on the Nile River through unilateral action. አልተገነባም። በተናጠል ግን እንደዚህ አይነት ትልቅ ሳይዝ የለም እኮ ማለት የኢትዮጵያ ህዳሴ ግድብ ግብጽ ላይ ከተገነባው ዳም አንጻር እኮ ሲታይ እዛ 100 ምናምን ቢሊዮን ኪዩቢክ ሜትር ውሃ ነው የሚይዘው። የኛ 74 እንደዛ ነው። ግን ዩኒላተራል እንደዚህ አልተገነባም የሚሉ ኢትዮጵያን የውሃው አካል ስላላደረጓት በ1929 በ1959 ሂስቶሪካሊ ተመልሶ አሁንም እዛች ስምምነት ላይ ነው የሚሄዱ። እሱ እንደማይረባ መነጋገር ሐሳቤን አካፍላቸዋለሁ። ኤኒዌይስ ግን ምንድን ነው የሚጠበቅብን በሚለው ላይ ሐሳቤን ለማካፈል ነው። ሰለም ሪቬል ዛት the demand for water has risen to 8.5 billion cubic meters while Egypt's water share is 55.5 billion cubic meter ብሎ ተመልሶ የት ይሄዳል? 1959 ስምምነት ላይ ይሄዳል። በድርድር ትንሽ የሚባል ጥያቄ የለም፣ ግዙፍ የሚባል ጥያቄ የለም። እንደምታውቁት ይሄ ኢትዮጵያን ወክለው ዶናልድ ትራምፕ የአሜሪካ ፕሬዝዳንት 47ኛው የአሜሪካ ፕሬዝዳንት በቀጣይ በሚያደራድሩት ድርድር ላይ ሊነሱ የሚችሉ ጥያቄዎችን ከወዲሁ የግብጽ ምሁራን፣ የግብጽ ኤክስፐርቶች፣ የግብጽ ፖለቲከኞች ቲንክ ታንኮቻቸው እየነገሩን ነው። እንዴ ለምሳሌ ምን ልንል እንችላለን እኛ? በምን ታምር አሁን እኔ እዚህ ኢጅፕት ኢንዲፔንደንት ላይ የተሰጡ አስተያየቶችን እያየሁ ነበረ። ያው ኢትዮጵያውያን የአድዋም ድል ስላለ አርበኞችም ስለሆን የአሸናፊነት ወኔም ስላለን
0% ውሃ ኮንትሪቢዩት እያደረጋችሁ ይህን ትጠይቃላችሁ እንላለን። ይህ አንድ ነገር ነው። ስለዚህ ዋተር ኮንትሪቢዩሽንን ፐርሰንቴጅ ኦፍ ኮንትሪቢዩሽን ኦፍ ናይል ዋተር ባይ ኢች ከንትሪ ማቅረብ ይጠበቅብናል ማለት ነው። አንዱ ይሄ ለመከራከሪያ የሚጠቅመን ነው። ከዛ ባለፈ ግን የኛን የውሃ ዲማንድን የማሳየት ከመብራት ርቆ የሚኖረውን የማሳየት እስከ ዛሬ ለውይይት ለድርድር አትጉድፌዝ ይሄድንበትን ማሳየት። ለምን አደራዳሪው አካል በኔጎሽዬሽን ፕሮሰስ ያንተን ሃርድ ፋክት መረዳቱ እንዳለ ሆኖ ሃርድ ፋክትን ፕሬዘንት የምታደርግበት የዓለም አቀፍ ተሞክሮውን የምታብራራበት መንገዱን ነው የሚታየው። በኔጎሽዬሽን ፕሮሰስ ይሄ ነው። የመጀመሪያው ፕሪፓሬሽን ኤንድ ፕላኒንግ ነው፣ ዝግጅትና እቅድ ነው። ምን ጥያቄ ሊነሳ ይችላል? ምን ሃርድ ፋክት አለ? የየትኛው ሀገር ተሞክሮ? የማሌዥያ፣ የሲንጋፖር፣ የቻይና የአፐር የሆኑ የላይኛው ተፋሰስ አፐር ሪፐሪያን የእነዚህ ሀገራት ተሞክሮ ምንድን ነው የሚመስለው? የጆርዳንና ቱርክ፣ የጆርዳን እስራኤል ሶሪ፣ አዲሱ የቱርክ ኢራቅ ዋተር ፎር ኦይል አግሪመንት፣ አሜሪካ ሜክሲኮ ላይ ምንድን ነው ያደረገችው? ቻይና በዓለም ላይ ግዙፍ የሚባለውን ግድብ ልትገነባ ነው። ኢብን መሬት ስትሽከረከር ውሃው ስለሚጠራቀም ያ ጫና ስለሚከብደው ያዘገያል የሚሉት ሳይንቲስቶች ትዞር የነበረበትን እነዚህ ሁሉ ተሞክሮችን ማየት ቱርክ በኤፍራጥስ በጢግረስ ላይ ውሃዎችን ወንዞችን ስትገነባ ምንድን ነው ተሞክሮ? ቅድመ ዝግጅት አሁን ነው መጀመር ያለብን። በዚህ ዙሪያ እነማን አደራድረዋል? የየትኛው ሀገር ቲንክ ታንክ ቤስት ሪሰርች ሪፒቴብል በሆኑ በታወቁ የውሃ ምርምር ላይ የተሰሩ ጥናቶች ምንድን ነው የሚመስሉ? ራሳቸው የግብፅ ምሁራን ያጠኗቸውን። ምክንያቱም በኋላ ሊነሱ የሚችሉ 78 ጥያቄዎች ግብጾች ሊያነሷቸው የሚችሉ 78 ጥያቄዎችን እኔ አሁን የማስበውን ስለምነግራችሁ የመጀመሪያው ቅድመ ወይንም ፕሪፓሬሽን ኤንድ ፕላኒንግ መዘጋጀት ማቀድ ነው። ይሄ ሊቀር ይችላል ዘተረፈ ብለን በበጀት ደረጃ ቲንክ ታንክ የት ልንቀጥር እንችላለን? ያኛው ቲንክ ታንክ ከግብፅ ጋራ ከሱዳን ጋር ከዓለም አቀፍ ተቋማት ጋር ያለው ግንኙነት ምንድን ነው? ይህ ቲንክ ታንክ ኢንስቲትዩት ሎቢ በማድረግ በወተር ሪሰርች ከዚህ በፊት የተቀጠሩ ዓለም አቀፍ የውሃ ባለሙያዎች ተብለው ምንድን ነበር የሰሩት የሚለውን በደንብ ስራዬ ብለን። ምክንያቱም ድርድሩ ዛሬ የምትደረግ የቴክኒክ አግሪመንት ዛሬ የምትደረግ የትኛዋም ስምምነት በመጪው ትውልድ ላይ ጭምር ስለሆነ የምንወስነው ከምንም ተሻግረን ይሄ ዝም ብሎ መንግስትን፣ ህዝብን፣ ፓርቲን፣ አገርን፣ መሪን የማይለየውን ቱልቱላ የሚነፋውን እሱን ተውት። በዝርዝር ግን መስራት ያስፈልጋል። ሁለተኛው ዲፊኒሽን ኤንድ ግራውንድ ሩልስ ያስፈልገናል። ምንድን ነው የምንፈልገው? እስከየት ድረስ ነው ልንሰጥ የምንችለው? በሆነ ጉዳይ ላይ እስከየት ድረስ ሸብረክ ማለት አይደለም። እስከምን ድረስ ይሄኛው ኬዝ ይሄ ባይሳካ ይሄን ምን እናደርጋለን? ኢብን ስምምነቱን አንፈጽምም ብለን ረግጠንስ ብንወጣ ምን ሊከሰት ይችላል? በዚህ ዙሪያ ማን ሊረዳን ይችላል? ፓወር ባላንስ እናሰባስባለን። የታወቁ በዩናይትድ ኔሽን የቀረቡ ክሶች መቼም የኛ ህዳሴ ግድብማ እንደ ኒውክሌር ፕላንት እኮ ብለዋል የቀድሞው ዶክተር ኢንጂነር ስለሺ በቀለ የውሃና ኢነርጂ ሚኒስተርና ዋና ተደራዳሪ። እኛ እየገነባን ያለነው እኮ ኒውክሌር አይደለም። 60 ሚሊዮን ኢትዮጵያውያንን ከድቅድቅ ጨለማ የሚያወጣ እናቶቻችንን በእንጨት ወገባቸውን የሰበረውን ያንን እንጨት መልቀም በረሃማነትን የሚያስፋፋውን እሱን ለመከላከል ነው። የኛ ማክሲመም ሄዷል የኛ ህዳሴ ግድብ። ግን የሌሎች ሀገራት ግንባታ ምን ይመስል ነበር? ምን ተሞክሮ አላቸው የሚለውን እስከየት ድረስ መስጠት እንችላለን፣ እስከየት ድረስ መከራከር እንችላለን የሚል ሁለተኛው የኔጎሽዬሽን ፕሮሰስ ዲፊኒሽን ኤንድ ግራውንድ ሩልስ የምንለው ነው። ሶስተኛ ይህንን የሰበሰብነውን ይዘን የፈለገው ተሸክመን ብንሄድ የፈለገው እውነት ቢኖረን በደንብ አድርገን ክላሪፋይ ማድረግ ይጠበቅብናል፣ ጀስቲፋይ ማድረግ ይጠበቅብናል። ዛሬ ሱዳኖች ያወጡት ሀሳብ ነው ተብሎ በኢጅፕት ኢንዲፔንደንት በግብፅ ጋዜጣ ሲወጣ የሚኒስትር ጉዳይ ብቻም ሊሆንም ላይሆን ይችላል። ቲንክ ታንኮች አሏቸው፣ ይቀባበላሉ። ግብፅ ሚኒስተር አለው የሚለው ደግሞ
ሱዳን ትሪቢዩን ላይ ነገ ሊታተም ይችላል። ስለዚህ ዛሬ ላይ ባለን ደግሞኛ በሆርን ሪቪው ሊሆን ይችላል ባሉን ተደራሽ ሚዲያዎቻችን በአረበኛ ቋንቋ በራሱ በእንግሊዘኛ ቋንቋ ለዚህ ካሳ ያስፈልጋል ለሚለው ወደ ካሳ ከገባንማ በዚህ ምክንያት እኛ ያበለጠ ካሳ እንፈልጋለን ብለን አጀንዳቸውን ማስጣል መቻል አለብን። የለም አጀንዳውን ማስጣል ላያስፈልግ ይችላል። ይህንን አጀንዳ ይዘውት እንዲመጡ እናድርጋቸው። ይዘው ሲመጡ በዚህ እናስጥላቸዋለን የሚልም ለክላሪፊኬሽን ለጀስቲፊኬሽን ዝግጁ መሆን ይጠበቅብናል። አራተኛው ባርጌኒንግ ነው። ባርጌን ነው፣ ክርክር ነው። የምሁራን ሂሪንግ ይኖራል። በደብዳቤያቸው ላይ ዶናልድ ትራምፕ እንዳሉት ቴክኒካል የሆነ ቲም ግልጽ በሆነ ትራንስፓረንት በሆነ እንደ አሜሪካ ሞኒተር በምታደርገው አሜሪካ ሞኒተር ታደርገዋለች ሲባል ያንን ድርድር በቀጣይ ባንኮች ሊወስዱ ይችላሉ። የሆነ የልማት ተቋሟ የሚደግፈው ሊሆን ይችላል። በዚህ ሶስቱ ሀገራት ለምሳሌ ግብፅ፣ ሱዳንና ኢጅፕት ተስማምተው የሆነ ግድብ ይገንባ ሲባል ፋይናንስ ታደርገዋለች፣ ወይንም ከአይኤምኤፍ ከወርልድ ባንክ ሊሆን ይችላል። ኤኒዌይስ ይህንን ከአሜሪካስ እነማን ናቸው? ምን አይነት ቴክኒካል ኤክስፐርት ሊሆኑ ይችላሉ? ሊመረጡ የሚችሉ ይህን ሂሪንግ ላይ የነሱ ምን ጥናት አላቸው የሚለውን በደንብ ማየት ይጠበቅብናል። ባርጌኒንግ ፕሮብሌም ሶልቪንግ። ሌላው የኔጎሽሽን ፕሮሰስ በነገራችን ላይ 5ቱን ነገርኳችሁ እንጂ 7ም ይሆናል አንዳንዴ። ኖ ፕሪፓሬሽን በዚያ ውስጥ የሚገባለ ፕሬዘንቴሽን ኤንድ ባርጌኒንግ አንተን ክሎዥር ብለው የሚያስቀምጡት አሉ። ዝሮ የመጨረሻው ውሉን ስምምነቱን የተደረሰበትን በሂደት የሚታየውን አድርጎ 5ኛ ክሎዥር ኢምፕሊሜንቴሽን ነው። ከግብፅ በኩል ከሱዳን በኩል ሁለቱ ተደራዳሪዎች በጋራ አንድ አስቀድሞ አሁን ያነሱት ካሳ ይከፈለን ሊሉ ይችላሉ። ካሳውን በምን ሊያመጡት ይችላሉ? በሚኒመም ትሬሾልድ እስከዚህ ድረስ ሜጋዋት ከህዳሴ ግድቡ የሚመነጭ ወይንም ከሌሎች ግድቦች የሚመነጭ እስከ 200 ሜጋዋት በነፃ ይሰጣል ሊሉ ይችላሉ። ለሱዳን 200 ሜጋዋት፣ ለግብፅ ምናልባት 150 ሜጋዋት መነሻ ይሰጣል ሊሉ ይችላሉ። ካልወሰድነው ደግሞ በገንዘብ ተሰልቶ ይሰጣል ሊሉ ይችላሉ ነው እያልኩ ያለሁት። ካሳ ወይንም ካሳ ይሄ ስለተጎዳን ለባለፉት 5 ዓመት ግድብ ስለተገነባ ይሄ ታሳቢ የሚደረግበት ውሃ በዚህን ያህል መጠን ይለቀቅልን ሊሉ ይችላሉ። አንድ እሱን። 2 ነፃ ኤሌክትሪክ አቅርቦት በዚህ የሚቀርብ ነው። ነፃ ፒውርሊ ከሚመነጨው ግድብ ውስጥ 50% ግድቡ ኃይል ለኛ ይሰጠን፣ የራሳችንን 50% ደግሞ በሱዳንና በግብፅ መካከል በሚኖር ስምምነት እንካፈላለን ሊሉ ይችላሉ። ይሄ ጥያቄ ሆኖ ሊመጣ ይችላል። 3ኛ ግድቡን በጋራ እናስተዳድረው። በግድቡ ማኔጅመንት ኦፕሬሽናል ማኔጅመንት ውስጥ በተለይ የጋራ ይኑር። በየቀኑ የሚመነጨውን የኃይል መጠን ንገሩን። ያ ምን ማለት ነው? በየቀኑ የሚመነጨው የኃይል መጠን ታወቀ ማለት አንዱን ተርባይን ምን ያህል ውሃ በፕሬሸር ርዶ እንደሚመጣ ይታወቃል። ስለዚህ አስቀድሞ ኤስቲሜትድ የተደረገ ስኬጁል ይሰጠን። በዛ መሰረት ለምሳሌ ዛሬ 500 ሜጋዋት ነው ማመነጭ ካልኩኝ ስንት ተርባይን ራይን እንደሚያደርግ ይታወቃል። ደግሞ በጊዜ ደግሞ ለምሳሌ በበጋ ወቅት ላይ በኢትዮጵያ በጋ ውሃ በሚቀንስበት ጊዜ የምታመነጩት የኃይል መጠን በዚህ ደረጃ ይጨምር ሊሉ ይችላሉ። ጨምሩት። ለምን? በበጋ ውሃ መጠኑ ስለሚቀንስ ውሃ የመልቀቁን ጨምሩ ሊባል ይችላል። አሁንኛ እንዴ ውሃ በጣም በብዛት ኃይል በብዛት አመንጯሉን በበጋ ብለን ፖዚቲቭ ልንወስደው እንችላለን። ግን ምን እያሉን ነው? በሌላ መልኩ በበጋ ወቅት ውሃ በብዛት ልቀቁልን። በክረምት ብዙ ውሃ ይሄድላቸው የነበሩት አሁንም ደግሞ በበጋም ብዙ ውሃ እንዲሄድላቸው አረግ ነው ማለት ነው። ዝሮ እኛ በክረምት የግድ ነው ከፍተኛ ውሃ ወደ ግድቡ ስለሚገባ እንለቃለን፣ ወደድንም ጠላን። በበጋ ደግሞ ኃይል የምናመነጭ ከሆነ የበለጠ ብዙ አመንጩ ከተባለ አሁንም በተመሳሳይ ብዙ ውሃ ይሄድላቸዋል። ይሄ ሊመጣ ይችላል። እኔ ዋተር ኢንጂነር አይደለሁም፣ ኤሌክትሪካል ኢንጂነር አይደለሁም። ግን ትንሽ የሃይድሮ ፖለቲክስ ንባብ እንዳለኝ ሰው ነው የምናገረው። የበለጠ እናዳብረው። የሐሳብ ትንሽ ሐሳብ ትልቅ የለውም። ሐሳብና ሐሳብ ሲጋጭ ነው ትልቅ ሐሳብ የሚሆነው። ለዛ ነው ሐሳቦቻችን ይጋጩ፣ እኛ ግን እንዋደድ የምንለው። ሐሳብ ተጋጭቶ ሰው ገድሎ አያውቅም። ምላጭ ለምን እንስባለን? እስክሪብቶ ላይ እንወያይ። ይሄ ያነሳው ሬዲኩል ነው እንበባል። ተከባብረን በአፕሪሼቲቭ ኢንኳሪ ምንም አንተ የወተር
እንደዚህ ኢንጂነሪንጉ ላይ ምኑ ሳይኖር ወዘት እንበባል። ከዛን ይማርበታል። ኤኒዌይስ የውሃ ክፍፍል ይደረግ ብለን አደልኛ ልንነሳ ያሰብነው አንዱ ውሃ እንከፋፈል ሲባል እነሱ ምን ይላሉ? አዎ ውሃ እንከፋፈል። ነገር ግን ውሃ በምንከፋፈልበት ወቅት የኢትዮጵያ አጠቃላይ ውሃ ከግምት ውስጥ ይግባ። ተከዜ ይሁን ወደ ሶማሊያ የሚሄደው ገናሌ ይሁን ሁሉም ውሃዎች አዋሽ ይሁን ሁሉም አጠቃላይ የኢትዮጵያ የገጸ ምድር የከርሰ ምድር ዝናቡ የዝናብ መጠኑ የትነት መጠኑ እኛ ደግሞ ደጋ ላይ ስላለን ስለሚቀንስ እሱ ሁሉ ተሰልቶ አጠቃላይ ውሃ እንካፈል የሚል ሊመጣ ይችላል። ስለዚህ ግብፅ የታወቀ በዓለም አቀፍ ደረጃ የተመሰከረ ጥናት ተደርጎ ምን ያህል በከርሰ ምድር ውሃ አላት የሚለውን ማወቅ አለብን። ውቅያኖስ ጋር ስለሚቀርቡ ሜዲትራኒያን ጋር የሬድሲ ተዋሳይ ስለሆኑ ውሃ ትሪት ልታደርጉ ትችላላችሁ። እኛ ግን ወደ ቀይ ባህር እንኳን አላስጠጋችሁንም። ወደዛ ብንጠጋ ውሃ ትሪት እናደርግ ነበር የሚለው ማምጣት መቻል አለብን። መግቢያ የቀይ ባህር መግቢያ መፈለግ አለብን። የባህር የሜዲትራኒያን መግቢያ ለመፈለግ ምክንያቱም አደራዳሪው ወል የኢትዮጵያ መንግስት በሁለት ውሃዎች ነው የምነጋገር ብሏል። እንዴ አሁን የተባለው የአባይ ጉዳይ ነው፣ ስለ ናይል ብቻ እንወያይ። ቀይ ባህር ደግሞ ሌላ ኢሹ ነው፣ ሌላ ሶቨሪን የሆነ ጉዳይ ነው የሚል ሊመጣ ይችላል። እሱን ማየት አለብን። ተዋሳይ ናችሁ እናንተ፣ የሜዲትራኒያን ተዋሳይ ነህ። ይህን ያህል ውሃ ሪዘርቭ አለህ። ይህን 2000 ኪሎ ሜትር በላይ ጠረፍ ኮስታል ላይን አለህ። ውሃን ትሪት ማድረግ ትችላለህ። እኛ ግን ውሃ ለምሳሌ እዚህ ላይ የማሌዥያ እና የሲንጋፖርን ወስደን ማሌዥያ ካጣራችሁ ትሪት ካረገ ሲንጋፖር ካጣራችሁ ከማሌዥያ ወንዝ ውሃ ወስዳ ካጣራችሁ ውስጥ የተጣራ ውሃ መጠን ያን ትሰጣለች። ስለዚህ እኛ ምንድን ነው የምናገኘው? ሌላው እንግዲህ የድርቅ ጊዜ ውሃ መልቀቅ። የድርቅ ጊዜ ውሃ መልቀቅን ምን ሊያደርጉት ይችላሉ? እንዳልኳችሁ በኃይል ማመንጨት በሚኒመም ትሬሾልድ ይህን ያህል ኃይል መመንጨት አለበት ሊል ይችላል። ሌላው ምንም በኔጎሽሽን ጊዜ የሚያሳፍር የሚያሳንስ ነገር ስለሌለ ከሊዝ ነፃ በሆነ አስተማማኝ የሆነ ኦልሞስት እንደ ሶቨሪን የምንቆጥረው ወታደር ግን ቴክኒካሊ ልንጠብቀው የምንችለው ዋቴቨር ከሊዝ ነፃ ይህን ያህል መሬት ይሰጠን ብለው ሊጠይቁ ይችላሉ። ግድቡ አካባቢ በኢትዮጵያ ህዳሴ ግድብ ግራና ቀኝ ይህን ያህል ሺህ ካሬ ኪሎ ሜትር የእርሻ ቦታ ይሰጠን ሊሉ ይችላሉ። ለምን? እርሻችንን ሩዙን የምናመርተው እኛ ነን፣ ስንዴ እንደዚህ ለማምረት ወዘተረፈ ሊል ይችላል። ያንን የእርሻ የሰጠውን መሬት ደግሞ ማይን አርጎ ቆፍሮ ደግሞ ሆነ ወርቅ ሊያወጣ ይችላል። ሁሉንም ልንቆጣጠረው ስለማንችል ወይ ይህን ታወጣለህ አታወጣም ሌላ ጉዳዩ ነው። ከዛስ ሰራተኛ እንደዚህ ነው የምንቆጥረው። ልክ እንደ ኤምባሲ ያ መሬታችን የኛ ሚሊታሪ ዲፕሎይ ላናደርግበት እንችላለን። እንደ ሶቨሬን ይቆጠርልን ለ100 ዓመት ሊል ይጠይቅ ይችላል። በኢንቨስትመንት በልዩ ሁኔታ በዛ አካባቢ ይሰጠ ሊል ይችላል። ስለዚህ ከግድቦች በሚገነባበት ወቅት ኢትዮጵያ በመስኖ እንዳትጠቀም ሊሆን ነው ማለት ነው። ከዛ እነሱ ምን ብለው ይመጣሉ? በተወሰነ ከገበያ ባለው አነስ ባለ ዋጋ ምርት ልንሸጥ እንችላለን ወይ ይህን ያህል ፐርሰንት ልንሰጥ እንችላለን ሊሉ ይችላል። ሌሎችም ጉዳዮች ሊመጡ ይችላሉ። ስለዚህ መገረም አያስፈልግም። ረዲኩል ማድረግ የለብንም። በድርድር ወቅት ረዲኩል አይደለም። ፕሬዘንቴሽን፣ ክላሪፊኬሽን፣ ዶክመንት ኤቪደንስ ነው ወሳኝ። ሊያስረዳልን፣ ሊናገርልን፣ ሊከራከርልን የሚችል ያስፈልገናል። ኢትዮጵያ 85 እስከ 86% ከዛ በላይ ውሃ ኮንትሪቢዩት እንደምታደርግ ለናይል ማንም ያውቃል። ግን እኛ ፕሬዘንት አድርገነዋል ወይ ሽጠነዋል ወይ? ይሄንን ሱዳን ከ10 እስከ 14%፣ ሁሉም ግን ከ10 እስከ 14% ያው ከኛው ነው የሚሄደው። ናይል የሚባለው ብሉ ናይል እና ዋይት ናይል ከተገናኘው በኋላ ስለሆነ ናይል የሚባለው። ሁለቱም ግን ጓንግ የሚባለው የጓንግ ወንዝ በተመሳሳይ ተከዜም ከኢትዮጵያ ነው የሚሄደው። ይህን ፕሬዘንት ማድረግ ይጠበቅብናል። ኬንያ ሞሮለስ 1% በታች ነው ኮንትሪቢዩት የሚያደርግ። ኡጋንዳ 2.5% ነው። ለዛ ነው
ታንዛኒያ 1% በታች ነው እና ለኔሬሬ ዳም ላይ በጣም ቅን ሆነው ተባብረዋል። ምንም ያው ቀረ መጣ ኢሬሌቫንት ስለሆነ ነው። ሬሌቫንት የሚባል ነገር የለም። ደግሞ ታንዛኒያን ደግሞ በእንግሊዝ ቅኝ ግዛት ስለነበረ የ1929 1959 ስምምነት ያስገድደዋል። ትንሽዬም ስለሆነ ለዚህ ለትንሽ ብለው ለሊቨሬጅ ግድብ እንዲገነቡላቸው የቴክኒክ እርዳታ እንዲሰጧቸው ዘተረፈ ትወያይበታል፣ ኢንቨስትመንት ትስብበታል። ዋናው እኛ ጋር ስለሆነ ያለው ሩዋንዳም ከ1% በታች ነው ያለው፣ ብሩንዲም ከ1% በታች ነው፣ ዲአር ኮንጎም ከ1% በታች ነው። ስለዚህ ኢጅፕት ዜሮ ስለሆን ካንሰጥህም ደግሞ አትለም። ትራንስባውንደሪ ሎዎች አሉ የህዋ እነዚህን በሙሉ መያዝ ይጠበቅብናል ማለት ነው። እና ይሄ ካሳ ይከፈለን የሚባለው ጉዳይ ብዙ ማለት ሞክ የምንቀልድበት መሆን የለበትም። ምን ሊያነሱ ይችላሉ የሚለውን እየነገሩን ነው ከወዲህ፣ ለዛ ዝግጁ እያደረጉን ነው። ለዚህ ደግሞ ይሄ ተራ ነገር ነው ሳይሆን ዶክመንት የማድረግ የማዘጋጀት ፕሬዘንት የማድረግ ስራዎችን መስራት ይጠበቅብናል የሚል እንደ አንድ ሀሳብ ለመስጠት ነው። ሌላው እንግዲህ አዲስ ተመሰረተ የተባለው ፋኖ እነሆ ከወዲሁ መፈራረስ ጀምሯል። በጣም ወሳኝ የሆነ ሰበር ዜና ይኖረናል፣ ምናልባት ነገ ከነገ በስቲያ ወደ እናንተ የሚደርስ። ከዛ ውጭ ግን ወሳኝ የሆነው የስልክ ልውውጥ ወጥቷል። በዚያ ስልክ ልውውጥ ላይ ምን ይላል? ትናንት እኔ ምን ብያችሁ ነበር? አፋብኃ ሸዋ ወይንም አሳምነው ዕዝ የሚባለው ምንም አይነት ታጣቂ ይህን ያህል የሚል የለውም። 300 አይደርሱም። የራሳቸው ዶክመንት የሚያሳየው ይህንን ነው ብያችሁ ነበር። አፋሃዶች በመከታው ማሞ ያለው ምን ይላሉ? ጥያቄያቸውን 30 ወታደር ይዞ እንዴት ሊመራን ይችላል ኢንጂነር ሲያስብ ሸዋ እና አንቀበለውም እያሉ ነው። እንዳልኳችሁ ሳይሾም የቀረውም ለተንኮል ነው ይላሉ። ትናንት ምን ብያቸዋለሁ እኔ? ኢንጂነር ሲያስብ ሸዋ የሸዋ ጠቅላይ ግዛት እዝ ስሙ ሌላ ሊሆን ይችላል፣ ወታደራዊ ኃላፊ ሊያደርጉት ይችላሉ። ዳታዎችን ስናይ አፋብኃ ከከፍተኛ አመራሩ ከላይ ካለው አርበኛ ዘመነ ካሴ አፋብኃ ነው። አርበኛ መከታው ማሞ ብቻ ነው አፋድ ተቀዳሚ ምክትል ሊቀመንበር የሆነው። ሌላው ግን አርበኛ ሀብቴ ወልዴ አፋብኃ ነው ጎንደር፣ አርበኛ ሄኖክ አዲሴ አፋብኃ ነው ምኒልክ። ከፍተኛ አመራሩን 75% አፋብኃ ነው። አንድ ብቻ ነው አፋድ የያዘ፣ አጠፉት ማለት ነው። በመምሪያ ኃላፊዎች ደረጃ ስናይ አፋብኃ 11ዱን ይይዛል፣ 73.3%ን ይይዛል። አፋሃድ 4 ብቻ ይይዛል፣ 26% ይሆናል። በክፍለ ሀገር ደረጃ ስናይ ጎንደር 4 አለው፣ ጎጃም 3 አለው፣ ወሎ 5 አለው፣ ሸዋ 3 አለው። ሞሮለስ ስታዩት ፕሮፖርሽናል ሊመስል ይችላል። ወሎ 33.3% ነው፣ ሸዋ 3% ነው፣ ጎንደር 26.7% ነው፣ ጎጃም 20% ነው። በህዝቡ መካከል ምንም አይነት ልዩነት የለውም። ጎጃሜና ሱርማ፣ ጎንደርና ሐረር ህዝቡ ሁሉም ገበሬው በግብርና ሙያው ተመሳሳይ ነው። ከሚያርሳት መሬት ከሚገፋው በሬ የተለየ ሌላ የለውም። በታጣቂዎች መካከል ግን አውራጃዊነት፣ ዘረኝነት፣ ጎጠኝነት፣ አንተ ሟ ተዋህዶ ነህ፣ አንተ ሟ አንበሳ ነው ዘተረፈ የማይባባሉት የለም። እዛው ሁነው የሰለሞናዊ ስርዓትን አመጣለሁም ይላል። እዛው ሁኖ ደግሞ የለም አህዳዊ የሆነ ነው ተቀብቼ ነው የምነግስ የሚልም አለ። ይህ ሁሉ ባለበት ሁኔታ አፋሃዶች እኛ የተሻለ ወታደር ይዘን እንዴት ምንም ወታደር የሌለው ተደምሮ በአጠቃላይ 300 የማይሞላው እንተንን ኢንጂነር ሲያስብ ሸዋን 30 ወታደር ይዞ ነው ወይ የሚመራን በሚል ያስቀምጡታል። እንዴት 30 ወታደር የያዘ በሚል ትናንት ምን ብያችሁ ነበረ? ትናንት ላይ ቀጣይ ሊሆን የሚችለው ሳይሾም የቀረው ለተንኮል ነው ይላሉ። ግን እኔ ምን ብያቸዋለሁኝ? ወይ ኮሎኔል ማንንገረው የሚባለው ወይ ኢንጂነር ሲያስብ ሸዋ የሸዋ ሊያደርጉት ይችላሉ። ለተንኮል ነው ያልተሾመው ኢንጂነር ሲያስብ ሸዋ የሚሉት ለዛ ነው። ኮሎኔል ማንንገረው ወይም ሲያስብ ሸዋም የኮማንዶ ማሰልጠኛ ሊሆን ነው በማለት እኛን ውጡን እያሉን ነው ይላሉ ስልኩ ላይ። አንደኛው አማንሸቱ ነው፣ ፋኖ አማንሸቱ። እኛ ለስሙ ችግር የለብኝም። የመሐመድ ቢሆነኝ ክፍለ ጦር የአፋሃድ መሪ ማለት ነው። ሁለተኛው ፋኖ ሙሉቀን ቢራራ ናቸው በስልኩ የሚያወሩ። ፋኖ ሙሉቀን ቢራራ ማለት የአማራ ፋኖ ሸዋ ጠቅላይ እዝ ግዛት ወይም አፋሃድ ማለት ነው። የአፄ ዳዊት ክፍለ ጦር መሪ የመከታው ቅርብ ነው። እነኚህ ሰዎች እንፋለማለን አንቀበልም እንጂ ኢንጂነር ሲያስብ ሸዋ አይመራንም፣
ሙሉ ወታደር የሌለው የአመራር ብቃት የሌለው ከሴት ጋር ሲማግጥ የሚውል እንደዚህ አድርጎ መነኩሴ ቄሶችን እንደዚህ የዘረፈ የቤተ ክርስቲያን የጽላት ገንዘብን የወሰደ እሱን አንቀበልም፣ ህዝቡም አይቀበለውም። እንዲያውም ጎበዝ ቢሆን እኮ ጀግና ሰው ቢሆን እኮ ይጠፋ ነበራል። የተወሰነው ለማህበረሰብ ሴት ሲባል በስልክ የሚለዋወጡት ሁሉ እስቲ ከሌ እንዲናርጋት ከሌ እንዲናረገው ነው የማይተላለፈውን ነገር እሱ መውሰድ ይጠበቅባቸዋል። አስደንጋጭ በሆነ መልኩ የተፈራረሙበት ወረቀት ገና እንዲያው እንኳን ቀለሙ ሳይደርቅ አሁኑን ክፍፍል ተጀምሯል። ይሄ በፍጹም ሊመሩን አይገባም። እኛ ከትናንት እስከ ዛሬ የታገልን ወታደራዊ ልምድ ያለን ይህን ያህል ወታደር ይዘን እኛ በተሻለ መልኩ አፋሕድ ጎንደር ላይ ጠንካራ ሆኖ እያለ በንጽጽር ነገር አፋሕድ ሸዋ ላይ እዚህ ከሰማ አካባቢ ያለው የነመከታው የተሻለ ሆኖ እያለ የሃይማኖት ስብጥር ያልተካተተበት ወታደሩን የሚመራው ለአንድ ክፍለ ሀገር አካባቢ ብቻ ወስዶ የሰጠ በሚል ከፍተኛ ክፍፍል ከፍተኛ ትርምስ ተነስተዋል። መከታው ማሞን ጠይቀውት ነበር። እነኝና ማንሸቱ እነ አማንሸቱና ሙሉቀን ቢራራ የአማራ ፋኖ ሸዋ ጠቅላይ ግዛት እዝ አጼ ዳዊት ክፍለ ጦር መሪና የመሐመድ ቢሆነኝ ክፍለ ጦር መሪ ነገር ግን የለም እኛ አሁን ልዩነት ፈጥሯል ምናምን እንዳንበባል ነው እንጂ በዚህ ውስጥ አንቀጥልም፣ ስለዚህ ረጋ በሉ እኛ የምንሰራው ስራ አለ በሚል የተቀመጠ ነው። ግን እስክንድር ነጋ የት ነው ያለው የሚለውን ጥያቄ ያዙ። ዛሬ ጥር 11 ነው የምጠይቀው። ዝርዝር ውስጥ መግባት አልፈልግም። ኢትዮጵያ በክብር ለዘላለም ትኑር። የተወሰነ ሙዚቃ ስላለ እሱ ሙዚቃ ኮፒራይት እንዳይገባ ነው። ታንክ ዩ